ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ዛሬ የጌታ ጾም ስድስተኛው እሁድ ላይ ያለ ነው። ይህም ገብርኄር ነው። ገብርኄር ማለት መልካም አገልጋይ ነው። የማቴዎስ ወንጌል ምዕራፍ 25 ላይ የተነገረ አንድ ምሳሌ አለ በጌታችን በክርስቶስ ኢየሱስ እና እሱን ይዘን ነው ይህን ነገር የምናስበው። ምንድነው ያ ምሳሌ? አንድ ጌታ አለ እና ያ ጌታ ደግሞ ሶስት ባሪያዎች ወይም አገልጋዮች አሉት። ለነዚህ ለሶስቱ ባሪያዎች የተለያየ መክሊት ይሰጣቸዋል። ለአንደኛው 5 መክሊት፣ ለሌላኛው 2፣ ለሌላኛው 1 ይሰጣቸውና ይሄዳል። ተመልሶ ሲመጣ በአመቱ ትርፍን ይጠብቃል ከነዛ ባሪያዎች ወይም ከአገልጋዮቹ እና 5 መክሊት የተቀበለው ያ ባሪያ ሌላ 5 አትርፎ ይሰጣል። 2 መክሊት የተቀበለው ሌላ 2 መክሊት ይሰጣል። 1 መክሊት የተቀበለው ግን ሌላ 1 አይደለም የሰጠው፣ ያችኑ አንዷን ብቻ ደብቆ ከዛ በኋላ ሲመጣ ይሄው አንዷ ብሎ ይሰጣል። እና ሁለቱ ተመሰገኑ። 5 መክሊት ያተረፈውና 2 መክሊት ያተረፈው ሲመሰገኑ፣ አንዷን መክሊት ተቀብሎ ምንም ሳያተርፍባት ዝም ብሎ ያችኑ ብቻ አንስቶ የሰጠው ግን እርሱ ግን ምንድነው ጥርስ ማፋጨት ወዳለበት ወደዛ ሲባረር እናየዋለን ማለት ነው። ምንድነው የእግዚአብሔር ጸጋ ለሁላችን ተሰጥቷል። እንግዲህ አሁን ይሄ ከአገልጋዮች አንጻር ብቻ ሳይሆን ለእያንዳንዳችን አሁን በመንፈሳዊ ሕይወታችን ውስጥም የተቀበልነው የእግዚአብሔር ጸጋ አለ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ይህም ጸጋ ብሎ የሚናገሩት ቲቶ ምዕራፍ 2 ቁጥር 11 ላይ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን የሚያስክድ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁ አምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን እንዴት መኖር እንደሚገባን ያስተምረናል ብሎ ይናገራልና የተቀበልነውን ጸጋ ምንድነው ይዘን በዛ ጸጋ በመንፈሳዊ ሕይወታችን ፍሬን አፍርተን መኖር አለብን ነው። 30፣ 60፣ 100 ግዴታ 100 በአንድ አፍሩ እኮ አይባልም። ግዴታ 60 አይደለም፣ እንደው 30 ማለትም በጥቂቱ ስናፈራ ከጸጋው የተነሳ ማለት ነው። በራሳችን አይደለም፣ እሱን ጥቂቱንም ከተቀበልነው ጸጋ የተነሳ በጥቂቱ ስናፈራ በብዙ ደግሞ እንድናፈራ እያጠራን እየሾመን ይሄዳል ነው። ልክ የዮሐንስ ወንጌል ምዕራፍ 15 ላይ እንደተናገረው ምንድነው ፍሬ የሚያፈራውንም አብዝቶ እንዲያፈራ ያጠራል ይሌለ እግዚአብሔር ከኛ ትንሽ ነገር ነው የሚፈልገው። ትንሽ ነገር ስናፈራ በብዙ እንድናፈራ እያጠራን በብዙ ነገር እንድናፈራ እያጠራን ከፍ ከፍ ያደርገናል። በጥቂቱ ስንታመን በብዙ ይሾመናል ማለት ነው። በጥቂቱ ታምናልና በብዙ ሾመሃለሁ ነው ያላቸው እነዛን 5 መክሊትና 2 መክሊት አትርፎ የመጡትን። ስለዚህ እኛንም እግዚአብሔር አምላካችን በተቀበልነው ጸጋ ተጠቅመን በመንፈሳዊ ሕይወታችን በጥቂቱ ስናፈራ በብዙ እየሾመን እያሳደገን ይሄዳል። የተቀበልናት ጥቂት ነገር ብትኖር በእሷ እንታመን። እግዚአብሔር ደግሞ ብዙ ነገር ይሰጠንና በብዙ ደግሞ ይሾመናል እና እንደዛ ነው። መልካም የጌታ ቀን። ይህ የኛ ሕይወት ነው። መጽሐፍ ሲናገር ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ይላል። ከሰማይ የወረደው ከድንግል የተወለደው በስጋና በደም የተካፈለው ዛሬ የወጣነው ሰላም ለምድራችን ለመስበክ ነው። ወደ በጋሻው ጎዳና ነው ቤቴ ጎዳና ነው ችግር ጎረ በየአስፋልቱ በየጎዳናው ስትሽከረከር በኮሪደር ልማት እንዳያፈርሱ። አይበጋሻው እኛ ጋር የነበረ ጸጋ ወላዲተ አምላክን ከልደታ እስጢፋኖስ፣ ከእስጢፋኖስ ዮሴፍ፣ ከዮሴፍ ረጲ መድኃኔዓለም፣ ከረጲ መድኃኔዓለም እስከ ሰበታ ጌቴሴማኒ ድረስ አንተ የምታውጀውን የወንጌል ምስራች ፍለጋ አቤት ግርማ ሞገስ፣ አቤት ወንጌል አገላለጥ። እኛ አንተን ፍለጋ ነበር የምንንከራተተው። አሁን አንተ እኛን ፍለጋ ወደ አስፋልቱ ወደ ጎዳናው ወጣ። የምር አያምርብህም። እንኳን ብትጠረጥጥም የምር በጋሻው አያምርብህም። አሁን የሚደብረው ሌላው ነገር በጋሻው ልንገርህ፣ አንተ ጎዳና መውጣትን ተመልክተው እነዚህ ተንኮለኛ እጅግ ክፉ የሆኑ መሰሪ የኦርቶዶክስ ተዋሕዶ ቤተክርስቲያን ትንታግ ልጆች አንተን ከአዳራሽ መውጣት አይተው ተመልክተው ይሄውልህ ነፍሳትን ነጥቀው ከበጋሻው አዳራሽ ነፍሳት እየነጠቁ ነው። እነዚህ ጨካኞች ክፉዎች እግር ወጣ ሲል ይሄው ነጥቀው አምጥተው ከአብራከ መንፈስ ቅዱስ ከማዕከለ ዮርዳኖስ ልጅነት እንዲያገኝ አድርገውታል። ቤትህን ቆልፈው ውጣ በጋሻው። እነዚህ ጥሩ ልጆች አይደሉም። እውነቴን ነው የምነግርህ። ይሄው አንተ ጋር ያገለግል የነበረ አንተ ጋር ጉባኤ ይሳተፍ የነበረን ነፍሳት ነጥቀው አምጥተው ሰርቀው አምጥተው ሆም ብለው በተንኮል በሴራ እነ አኬ እነ ባሮክ እነ ኢዮብ ግን እነ ዘማሪ እዝራ እነ መምህር ኤርምያስ ግን እግዚአብሔር የላችሁ።
ዚያነኛው ወንድማችን እንኳን ደስ አለ። ዛሬ ከስላሴ ልጅነት አግኝታል። ደስ ብሎናል። እያንዳንዱ ሙስሊም ገነት ለመግባት አንድ ክርስቲያን ወይም ደግሞ አይሁድ መስዋዕት ማድረግ እንዳለበት ስንቶቻችሁ ታውቃላችሁ? ልክ አብርሃም ይስሐቅን መስዋዕት ሊያደርገው ሲል በግ መጥቶለት በይስሐቅ ፋንታ በግን እንዳረደው አንድ ሙስሊም ገሃነም የሚያስገባ ስራ ከሰራ ክርስቲያንን መስዋዕት ያደርግና እሱ ደግሞ ገነት ይገባል። የሱን ኃጢአት ክርስቲያኑ ይሸከማል ማለት ነው። ይሄ ላይ እናገኛለን። ሰሂህ በሆኑ ሐዲስ ላይ ተገልጾ እናገኛለን። ለምሳሌ ሰሂህ ሙስሊም 2767 ኤ ላይ እንደዚህ ይላል። ከላይ እናንተ ቡት ይሁት እኔ ላንብብላችሁ። when it will be the day of resurrection በምጽአት ወይም ደግሞ በቂያማ ቀን Allah will deliver to every Muslim አላህ ለእያንዳንዱ ሙስሊም ይልካል። ምን a Jew or Christian አይሁድ ወይም ደግሞ ክርስቲያን ይልክለታል ለእያንዳንዱ ሙስሊም። ከዛስ and say እንደዚህ ይላል that is your rescue from hellfire ይሄ ከገሃነመ እሳት የምትድንበት ነው ይለዋል ይላል። እንዲሁም በሪያድ አሰሊም 432 ላይ እንደዚህ ይላል Allah's messenger of Allah said የአላህ መልእክተኛ እንደዚህ ያሉ on the day of resurrection በትንሳኤ ወይም ደግሞ በቂያማ ቀን Allah will deliver to every Muslim አላህ ለእያንዳንዱ ሙስሊም ይልካል a Jew or Christian ክርስቲያን ወይም ደግሞ አይሁድ ተመሳሳይ ነው ሐሳቡ። it say እንደዚህ ይላልም this is your ransom from hellfire ይሄ ከገሃነመ እሳት የምትድንበት ቤዛክ ነው ይላል። እንግዲህ ክርስቲያን ሙስሊም አንድ ክርስቲያን መስዋዕት አድርገው ነው ምን የሚለው ገነት የሚገባው። እንደዚህ እናንተ የሰውን ደም አፍሰን ገነት እንገባለን ብላችሁ ከምታምኑ ክርስቶስ እኮ ለዓለም ሁሉ ቤዛ ሊሆን መጣ አይደለ? ራሱን ለዓለም ሁሉ ቤዛ ሊሆን መጣ። ስለዚህ ለምን ክርስቶስ አትቀበሉትም? ለምሳሌ ገላትያ መልእክት ላይ እንደዚህ ይላል። ገላትያ መልእክት ምዕራፍ 3 ቁጥር 13 ላይ እንደዚህ ይላል በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ሁሉ ዋጀን። ክርስቶስ ስለኛ ሞተ። የክርስቶስ ደም ደግሞ ከኃጢአት ሁሉ ያነጻናል። ስለዚህ ወደ ክርስቶስ እንቅረብ። እሱ ከዚህ ሁሉ ነፃ ያወጣቸዋል እንጂ የፍጡራን ደም ከነፃ አያደርጋችሁ የአምላክ ደም እንጂ። ለዚህም ነው በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ መጥምቁ ዮሐንስ ለክርስቶስ ምስክር ሲናገር ምን አለ? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ጳውሎስንም ይህን ተቀብሎት በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ፋሲጋችን ክርስቶስ ታርዶልናል አለ። እኛ ክርስቲያኖች በጌታችንና በመድኃኒታችን በኢየሱስ ክርስቶስ ደም ነው ምንም ገባው ገነትን ምን ገባው እንጂ የሆነ ፍጡር ደም እንደዚህ አፍሰን አይደለም። ስለዚህ እናንተም ክርስቲያንና አይሁድን አርጄ ወይም ደግሞ መስዋዕት አድርጌ ገነት እገባለሁ ከምትሉ ኑ ወደ ክርስቶስ፣ እሱ ነፃ ያወጣቸዋል። ልጥራ ገንዘብ ልጠራ ነው የማይፈልግ አላስቸገረውም። ካልፈለክ ብዙ ዘርጋጀን ከባዲያማ የሆነ ሰው ከኃጢአተኛ ሲቀበላየው ከደጋሚ የሚቀማ ሰው አየሁ። አው ከጠላት ሰፈር ያመለጠ በረከት እጅ ገባ። ባባ እዳችሁ ተከፈለ። የገንዘብ ማጣት ተሰበረ። በጣም ነው እንደ ገንዘብ የቸገራችሁ። እንዴት ነው በዚህ ደረጃ ገንዘብ ጣዖት ሆኖባችሁ የእውነት ወንጌልን ይዛችሁ ለመስበክ ድፍረቱን ያገኛችሁት? ደግሞ እኮ አታፍሩም። አሜን የምትሉ ሰዎች ናችሁ ከተናጋሪው በላይ በጣም የምታበሳጩት። የምራችሁን ነው። ወንጌላዊ መሆን ጌታ መከተል ማለት እኮ ጥቂት ነገር ይዞ ወደ እግዚአብሔር መቅረብ ማለት ነው እኮ። የክርስቶስ የሆነው ይሄን ዓለም በብርቱ ተጸየፈ ነው መስሎኝ። ገንዘብ ያስፈልጋል። የዚህን ያክል ግን ቸርች ውስጥ መሰረታዊ ጉዳይ ነው ተብሎ በየቀኑ ገንዘብ ብቻ ትኩረት ያደረገ አገልግሎት እኔ አይቻላል። ደግሞ ሰምታችሁት ከሆነ ከኃጢአተኞች ላይ ከወንበዴዎች ላይ ነጥቄ አሁን ለናንተ አደረኩት ይላል። ኃጢአተኛ ማለት እኮ ገዳይም አለበት፣ አመንዛሪም አለበት፣ የሰረቀም አለበት፣ ውሸታም አለበት፣ ጣዖትን የሚያመልክ ሰው አለ። እዚህ ሁሉ ያመጻ ገንዘብ፣ የዚህ ሁሉ የኃጢአት የነውር ገንዘብ እነዚህ ክርስቲያኖች እጅ መግባት አለበት? እግዚአብሔር የላባቸው የድካማቸው አይሰጣቸው? ጥቂት ነገር ይዘው ቀርበው መባረክ እግዚአብሔር አይችልም? እንዲህ አይነት የማይረባ የማይጠቅም የዓለም ነገር ከንቱ ነገር የክርስቶስን ወንጌል ይዞ መናገር አይከብድም? ለዚህ እኮ ነው ሐዋርያው ቅዱስ ጳውሎስ ለመንፈስ ቅዱስ ልጁ ለጢሞቴዎስ ሲናገር እንደዚህ አለ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ እንዲህ አይነት የገንዘብ መንፈስ መጥቶ ጢሞቴዎስን እንዳይረብሸውና ከወንጌል ፈቀቅ እንዳይል
ገንዘብን መውደድ የክፋት ሁሉ ስር ነው። አንዳንዶች ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። ገንዘብን መውደድ መጨረሻው ይሄ። የክርስቶስ የምስራች ወንጌል በያዛችሁበት እጅ ከኃጢአተኞች ከበደለኞች ደም ከሚያፈሱ ጣዖት ከሚያመልኩ ሰዎች እጅ አሁን ወደ እናንተ ገባ ሲባል አሜን ትላላችሁ። የባካችሁ አካሄዳችሁ በጣም ነውር የተሞላበት ገንዘብ ጣዖት የሆነበት ቸርች ነው እየሄዳችሁ ያላችሁት። ወደ ልባችሁ ወደ መንፈሳችሁ ብትመለሱ ይሻላል። አካሄዳችሁ ገንዘብን ያለ መውደድ ይሁን። ያላችሁ ይበቃችኋል። ሐዋርያ ቅዱስ ጳውሎስ ለዕብራውያን ሰዎች በላከው ምዕራፍ 13 ቁጥር 5 ላይ አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁ ይበቃችኋል ነው። ያላችሁን ቀን አድርጎ ማስባረክ። እንዴት ከኃጢአተኞች ከአመፀኞች ጣዖት ከሚያመልኩ ከአሕዛብ እጅ የተነጠቀ ገንዘብ እጃችሁ ቢገባ ምን ልታረጉት? ልትኖሩበት ነው? እንደዚህ አይነቶች ሐሰተኛ ነቢያት በህልም ዓለም በቅዠት ልባችሁን በገንዘብ የሚሞሉ ሐሰተኛ ነቢያትን ትታችሁ ወደ እውነተኛው መንገድ ተመለሱ። ሐሰተኛ ነቢያት ከሐሰተኛው ክርስቶስ ውጪ ሌላ ነገር የላቸውም። በእጃቸው ወንጌል ሳይሆን ወንጀል ነው ያለው። ስለዚህ የአመፃ ገንዘብ የኃጢአተኛን ገንዘብ ከመመኘት ክርስቶስ ኢየሱስ ልባችሁን ይመልሰው።